አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቪዲዮ ተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ ነው ማለት ነው የመጣሁት። እንግዲህ ፈኪያና ኢሳም ተገናኝተዋል ማለት ነው። እንግዲህ ፈኪያና ኢሳም ተገናኝተዋል ማለት ነው። አገናኛችሁ ሀሳቤን ልንገረው። በአካል አይቼው አላውቅም፣ አግኝቼው አላውቅም ማለት ነው። እኔ ጓደኛዬ ነው። ይሄንን ልተባበርሽ ይችላል። ስንት ቀን ነው ያወራሽ? በጣም እንጂ ነበረ ለካ ልጅቷ እንደዚህ ቆርጣ ተነስታለች። አንዴኛ ማለት ነው አንዴየዋን ቆርጣ ተነስታለች ማለት ነው። እና በጣም የሚገርም ነገር ነበረ። እኔ ድፍረቷ በጣም ከባድ ነው ማለት ነው። እኔ እንደዚህ ደፈር ትሆናለች ብዬ አስቤም ጠብቄም አላውቅም። እና የሚገርም መልስ ነው የመለሰላት ማለት ነው። እሱም እንግዲህ በጣም የሚገርም በቃ አለ አይደለ። እኔ ግን ስጠብቀው ነበረ ይሄንን መልስ ማለት ነውና ከኢሳም መልስ ስጠብቅ ነበር ምን ይላታል ምናምን የሚለውን ማለት ነውና በጣም የሚገርም ምላሽ ሰጥቷታል። የእሷ ድፍረት ግን እኔ ሳላደንቅም አላልኩም፣ ግን ደግሞ ድፍረት ነው። እና እንግዲህ ያው ተገናኙ። እሷም እንግዲህ ሰላም ልትል እንደማንኛውም ወንድ ሰላም ለማለት ፈልጋ ነው ወሰንት ብላ ነበር ማለት ነው። እንግዲህ እሱም እንደማይዘይራትና ሀጂ ነብይ እንደሆነ ያው ከልክሏታል ማለት ነው ከሰላምታው። የእውነት ለመናገር መጀመሪያ አካባቢ ፈኪያ ወደ ሚዲያ ስትመጣ ሀጂ ነብይ የሆነ ከወንድ ጋር ተሻሸት ምን ማለት የለባት ምናምን በጣም አሪፍ እንትን ነበራት ማለት ነው። አህላቋ በጣም ማለት ደስ የሚል ነበር መጀመሪያ አካባቢ ላይ እየመጣ ስመጣ ማለት ነው። እና በቃ አላህን እንትን ብላ ሀጂ ነብይ ጋር እንትን አትልም ምናምን ነበረና ከዛ ምን እንደቀየራት አላውቅም፣ በመሀል ተቀየረች ማለት ነው። ከዛ እንትኗ ስትወጣ ነው በቃ ሁሉም ነገር የተበላሸው፣ በየሚዲያው መሰደብ ምናምን የጀመረችው ማለት ነው። እና በጣም የሚገርም ነው። መጨረሻችን ሲያምር ነው እንጂ መጀመሪያው በጣም ከባድ ነው ማለት። መጀመሪያው ቢያምር ምንም ፋይዳ የለውም፣ መጨረሻው ሲያምር ነው ሁሉም ነገር። እና አጀማመሩ አሪፍ መንገድ መታ ነበረ ማለት ነው። እሱም እንግዲህ ምን አጥፍተሽ ነው ሚዲያ ላይ እንደዚህ የሚሰርቡሽ? በጣም ነው እኮ የምትሰደቢው ምናምን እያላት ነበረ። ስለሱም ደግሞ መልስ ሰጥታለች። ያው ትክክለኛ መልስም ባይሆን እኛ ወዲን ሲሰደበሽ ያለ ምክንያት አይደለም። ከዛም ጋር እንደዚህ መለጣጠፉ ላንቺም ቢሆን ታውቂዋለሽ፣ አንቺ ራስሽ ላንቺም ቢሆን አይጠቅምሽም። ደግሞ የምታደርገው ለሰው ልጅ ክብር ሪስፔክት ጥሩ ነው። አህመድና አህሙን እንደዛ አድርገሽ መታሽ እንዴት እዚህ ኢሳም ራሱ ተረቷል። አንቺ ራሱ የከዳሽው እና የገፋሽው ሰው የለሽም ወይ የሚያፈቅርሽ የለሽም ወይ እያላሽ ነበረ። የለኝም ነው ያልሽው። እሱን ግን አህሙ አፍቅሮሽ አንዴ ጥይት ላይ በፊቴ እንዳታርፍ እያለ ስተኛውም በሚዲያ ጥይት ላይ በፊቴ እንዳታልፉ እያለ እያስፈራራ ማለት ነው። መልሶ ደግሞ ኧረ እኔ መራቅ አልቻልኩም አልሆነልኝም ያለ አንቺ ብሎ ተመልሶ መጣ ወዳንቺው ማለት ነው። እና በጣም የሚገርም ምላሽ ነው የመለሰላት ኢሳም ማለት ነው። እውነት ለመናገር በጣም ደስ ባላት እሷ ራሱ በጣም እንደው አታዋርደኝ እንደው ከመዋረድሽ ሁሉም ነገር ቢቀር ማለት ነው። እና በጣም በሚገርም ሁኔታ መልሱን በትክክለኛ መንገድ መልሷል ማለት ነው። ኢሳም ከኢክራም መለየት እንደማይፈልግ እና መቼም ቢሆን እሷን እንደሚያገባት እና እሷን ካላገባ ደግሞ አላገባም ሌላ ሴት እያለ ይገኛል ማለት ነው። እና ፈኪያ እንግዲህ ቁርጥን ማወቅ አለብሽ ማለት ነው። ከዚህም በኋላ ቁርጥ ማወቅ አለብሽ፣ ተስፋ መቁረጥ አለብሽ ብዬ አስባለሁ። ምንም ቢሆን ደግሞ እኮ የገረመኝ ማለት ነው በህልሜ ይቻለሁ ስትል እንዴት ተሳቀች ማለት ነው። በህልሜ ይቻለሁ ይሆናል። አረ የሚገርም ነው ማለት ነው። አብረን ሆነን በህልም አይቻለሁ አለችው። ህልም እኮ ተቃራኒ ነው አላት ማለት ነው። የሚገርም መልስ ነው ማለት ነው። ሲጀመር የቀልድ ነው ምናምን ያለው እሱ ትክክለኛ ፍቅር እሱ ላይ ስላለ ስለሚረዳው ብዬ አስባለሁ። ማለትም 3 አመት ሙሉ አብሮ እያሉ መናገር ፈርቶ ይሄን ያክል ሰዓት ስለቆየ እሷ በ8 ቀን እንደዚህ ያፍቅራለሁ ማለት ማለቷ በጣም የሚደንቅ ነገር ነው ለሱ ማለት ነው። እሱ ስላሳለፈው በፍቅር እያለ መናገር ፈርቶ ይሄን ያክል አመት ቆይቶ እንግዲህ ይኸው መጨረሻ ላይ ዋጋ እያስከፈለው ቢሆን ግን ፍቅር ምን አይነት እንደሆነና እንዴት እንደሚያደርግ ያውቀዋል ብዬ አስባለሁ። ስለዚህ ምን እንደሆነ ፍቅር እንዴት እንደሚያደርግም ስሜቱ ምን አይነት እንደሆነ ስለሚያውቀው
በ8 ቀን እንደዚህ ገጻ አፍቅሬሃለሁ ለግል ላድርገው ወይም የግል አድርገኝ ምናምን እያለች ማለት ነው። ኢክራም ስንት ዓመት ተቀምጠው አብረው ኖረው አፈቅርሻለሁ ብሎ ለመናገር ፈርቶ እስካሁን ድረስ ቆይቶ ይኸው ዋጋ እየከፈለ ያለ ልጅ እንዴት በ8 ቀን የራሱ በጣም ከባድ ጥያቄ እኮ ነው። በ8 ቀን እንዴት አፈቅርሃለሁ ብላ እንዴት እንደዚህ ከባድ ነው። የሚገርመው ነገር ደግሞ እኮ በጣም ጀግና ነች ነው እንዴት ነው ደፋር ነሽ ሆና አለመሰለኝና እኔ 3 ዓመት ያቃተኝን አንቺ በ8 ቀን አፈረጥሽው እያለ ነበረ ማለት ነውና እና አንተ 3 ዓመት ቁጭ ብለህ ከረመ የዋጋ እያስከፈለ ነው ማለት ነው። እና በጣም የሚገርም መልስ መልሷል ማለት ነው። እንግዲህ ኢክሩዬ ታስተካከይና ሁሉን ነገር እንግዲህ አቋምሽን ማለትም አቋምሽን ስለሌላ ሳይሆን ወደዚህ ማለት እንትን ብለሽ አስተካክሊና ተጋቡና ልጅ ወልዳችሁ ማየት ነው የምንጠብቀው። እንግዲህ በአንድ ሆናችሁ ሰርጋችሁን ከአሁን በኋላ ልጃችሁን ነው መጠበቅ ያለብን የምንጠብቀው ማለት ነው እኛ እና እንግዲህ ይሄን ይመስላል ዛሬው ፍትፈታ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ አበረታቱኝ እላችኋለሁ ውዶቼ።